ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ መጋቢት 21 2018 ዓመተ ምህረት የአደባባይ መግለጫ ለመስጠት ለፊታችን ቅዳሜ ቀጠሮ ተይዟል። ከዛ በፊት ደግሞ ለየሚዲያዎቹ ቀርበው ስለዛ አስፈላጊነት የሚገልጹ ሰዎች ደግሞ ተደልድለዋል። ሚዲያዎቹ በየሚዲያው ማን መቅረብ እንዳለበት 1 2 3 ተብሎ የተዘረዘሩትን ለማየት ሞክረናል። በግልጽ በአደባባይ የኢትዮጵያ አካል አይደለሁም የሚል አንድ የቲፒኤልኤፍ ሰውዬ በሆነ ወቅት ላይ ቀርቦ ከዛ በኋላ የሌለ መስሎ ነበር። እሱንም አሁን መልሶ አምጥተውታል። የሽግግር መንግስት ነዳጅ ዋጋ የፈጠረው ቀውስ ዓለም ላይ መንግስት የሚቀይር ከሆነ እንግዲህ 193 ሀገራት ላይ መንግስት ሲቀየር 194 ሀገር ላይ መንግስት ሲቀየር ነው ያለ ማለት ነው። በየዓመቱ አንዳንድ መንግስት ነው የሚቀየረው ወይስ በአንድ ጊዜ 194 መንግስት ነው የሚቀየረው? ነዳጅ ችግር የፈጠረው ነዳጅ ቀውስ ያባባሰው የኢራንን ጦርነት የጀመረው የሆርሙዝ ሰርጥን የዘጋው የጠቅላይ ሚኒስትር አብይ መንግስት ነው ወይ? የጠቅላይ ሚኒስትሩ ወንጀል እኮ የነበረው እኮ ጀዋር ነው እኮ። ጠቅላይ ሚኒስትሩ አጠፉ የሚባለው እኮ ጀዋርን አላሰሩም ነው አይደል እንዴ? አሁን ውጭ ነው የሚንጫጫው አብዛኛው። በወቅቱ ደግሞ ሌሎቻችን ወደሆት ወይ ደግሞ ተመችቷቸው አይደለም እየረበሻቸው ነው። ግን መጀመሪያ ቅርንጫፉን ሳሰባብር እሱ ጋር ከደረስክ ብዙ ነገር ልታጣ ትችላለህ። ምናልባት ለዛ ይሆናል የሚል በአደባባይ ስናደርግ የነበረው ክርክር አስታውሳለሁ። ሰልፉ ዋሽንግተን ምናምን የሚደረገው ሰልፍ ጀዋር ለምን አልታሰረም አልነበር እንዴ? ያ የረብሻ የምናምን የሰቆቃ ምልክት የሆነ ሰው እንዴት ነው ዛሬ ነፃ አውጪ ሆነው? ያ ረብሻ ያ ሰቆቃ እንዲመጣ ነው እንትኑ ትብብሩ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ የ13 ቢሊዮን ዶላር ኢንቨስትመንት ስምምነት ማድረጓን ብሉምበርግ ዘገበ። በፋይናንስና ቢዝነስ ጉዳዮች ላይ የሚያተኩረው ብሉምበርግ ትላንት እንደ አውሮፓውያን አቆጣጠር እሁድ መጋቢት 29 2026 ባቀረበው ዘገባ ኢትዮጵያ የ13 ቢሊዮን ዶላር ስምምነቱን የፈረመችው በተለያዩ ዘርፎች ላይ እንደሆነም አመልክቷል። የ13 ቢሊዮን ዶላር ኢንቨስትመንት በኢትዮጵያ የሚያፈሱት ባለሀብቶች በኃይል፣ በማዕድን፣ በማምረቻም፣ በሪል ስቴት፣ በእርሻና የእርሻ ውጤቶች እንዲሁም በኮንስትራክሽንና በተለያዩ ዘርፎች ላይ የሚሰማሩ መሆናቸውም ተመልክቷል። በኢትዮጵያ ኢንቨስት የሚያደርጉትና የ13 ቢሊዮን ዶላር ስምምነት የፈረሙት ኩባንያዎች ከቻይና፣ ፖላንድ፣ ህንድ፣ ሲንጋፖርና ኬንያ የተወጣጡ መሆናቸውን በዘገባው ተመልክቷል። ኢትዮጵያ ያዘጋጀችው በአዲስ አበባ የተካሄደው ኢንቨስት ኢትዮጵያ 2026 የተባለው መርሃ ግብር ባለሀብቶቹና ኩባንያዎቹ መዋዕለ ንዋያቸውን እንዲያፈሱ መንገድ መጥረጉም ተመልክቷል። በቀደሙት 5 ዓመታት ኢትዮጵያ የ18.6 ቢሊዮን ዶላር የውጭ ኢንቨስትመንት ኤፍዲአይ መሳቧን የኢንቨስትመንት ኮሚሽነሩን ዘለቀ ተመስገንን ጠቅሶ ቢዝነስ ኢንሳይደር አስቀድሞ መዘገቡም ይታወሳል። የ5 ዓመቱ አሃዝ በአፍሪካ ከግብፅ ቀጥሎ ኢትዮጵያን ሁለተኛ እንደሚያደርጋትም ተመልክቷል። የሁቲ አማጽያን ከሱዳን የሚነሱ የጦር መሳሪያዎች በኤርትራ በኩል የተላለፈላቸው እንደሚገኝ ተገለጸ። የጸጥታ ምንጮችን ዋቢ ያደረጉ የዲፕሎማቲክ ምንጮች እንደገለጹት ከኢራን ጋር ተባባሪ የሆኑት የየመን ሁቲ አማጽያን ከፖርት ሱዳንና ከቀይ ባህር ግዛት ከሆነው ሰአኬን የሚነሱ የጦር መሳሪያዎችን በኤርትራ በኩል የተላከላቸው እንደሚገኝ መረዳት ተችሏል። ከፖርት ሱዳንና የቀይ ባህር ግዛት ከሆነው ሰአኬን የመሳሪያውን የሚልከው ቡድን ማንነትን በተመለከተ በዲፕሎማቲክ ምንጮቹ በኩል የተገለጸ ነገር የለም። ኤርትራ መተላለፊያ ከመሆኑ ባሻገር በዚህ ሂደቱ ስላለ ዝርዝር ተሳትፎም የተገለጸ ነገር የለም።
ከኢራን መንግስት ጋር ስምምነት ላይ እንደምንደርስ ፍጹም እርግጠኛ ነኝ ሲሉ ፕሬዝዳንት ትራምፕ ገለጹ። የፓኪስታን መንግስት ሁለቱን ወገኖች ውህደት ማነጋገሩን ያረጋገጠ ሲሆን በቀጣዮቹ ቀናትም ለሚኖረው ትርጉም ያለው ንግግር ዝግጅት መደረጉንም አስታውቋል። የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ዋጋ በከፍተኛ ደረጃ ማሻቀቡንም ቀጥሏል። የቀድሞ የኢራን ንጉሥ ልጅ አሜሪካ ከኢራን መንግስት ጋር የምታደርገውን ንግግር እንደሚደግፉ ገልጸው ንግግሩ ግን በመንግስት ለውጥ ላይ መሆን አለበት ሲሉ አሜሪካ ቴክሳስ በተካሄደ መድረክ ላይ ተናግረዋል። የመጨረሻው የኢራን ንጉሥ መሐመድ ራዛ ልጅ ራዛ ፓላቪ ኢራን አሜሪካ ትውደም ከማለት ወጥታም አሜሪካንን እግዚአብሔር ይባርክ ወደሚል ምዕራፍ ስትሸጋገር ይታያቸዋልን በማለት ተሰብሳቢውን አስጨብጭበዋል። Can you imagine Iran going from death to America to God bless America? ኢራን አሸባሪዎችን ሳይሆን ኢንጂነሮችን ወደ ውጭ የምትረክበት ከእስራኤል ጋር ወዳጅነት መስረታም ከአረብ ጎረቤቶቿ ጋር ተወዳጅታ ስትኖር በቀጠናው የሚፈጠረው ሁኔታ ምን ሊሆን እንደሚችል የዘረዘሩት ራዛ ፓላቪ ኢራን ከችግር ፈጣሪነት ወጥታ የመረጋጋት መልህቅ ልትሆን እንደምትችል በቴክሳስ ግሬፕ ቫይን ከተማ በተካሄደ የአሜሪካ ኮንሰርቫቲቭ ፓርቲ ኮንፈረንስ ላይ ቀድሞ ንጉሥ መሐመድ ራዛ ልጅ ራዛ ፓላቪ ተናግረዋል። በኢራንና አሜሪካ መካከል ጦርነቱ ተፋፍሞ በቀጠለበት በአሁኑ ወቅት ድርድር መቀጠሉና በድርድር ውጤታማነት ላይ እርግጠኝነት ታቸውን ፕሬዝዳንት ትራምፕ ሲገልጹ ኢራን በበኩሉ አሜሪካ ድርድሩን ለእግረኛ ውጊያ ዝግጅት እየተጠቀመች ነው በማለት ከሳለች። በተያዘ ዜና በኢራን ላይ ጦርነቱ ሲከፈት በዋዜማው እንደ አውሮፓውያን አቆጣጠር የካቲት 27 2026 $67 አካባቢ የነበረው የአንድ በርሜል ድፍድፍ ነዳጅ ዋጋ በሳምንቱ መጨረሻ ወደ $112 አሻቅቧል። በየቀኑ 20 ሚሊዮን በርሜል ነዳጅ የሚተላለፍበት የሆርሙዝ ሰርጥ መዘጋት ተጽዕኖ ዓለም አቀፋዊ በመሆኑ የትራንስፖርት እንዲሁም የሸቀጦች ዋጋ በዓለም አቀፍ ደረጃ ጭማሪ ከማሳየት ባሻገር በአንዳንድ ሀገራት ቁጠባን መሰረት ያደረጉ ትዕዛዞች መውረዳቸውም ታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የፕሪቶሪያን የሰላም ስምምነት መነሻ በማድረግ በትግራይ የተቋቋመው ጊዜያዊ አስተዳደር የስልጣን ዘመን ማለትም የጀነራል ታደሰ የስልጣን ዘመን ሊያበቃ 10 ቀናት ያህል ቀርተውታል። በትክክል ለማስቀመጥ 9 ቀናት ዛሬ መጋቢት 21 ነው። መጋቢት 30 የስልጣን ዘመናቸው ያበቃል። ከዛ በኋላ ጊዜ አስተዳደሩ ማንን ይረከባል የሚለው የጊዜ አስተዳደሩን ለማቋቋም በወጣ የሚኒስትሮች ምክር ቤት ደንብ መሰረት ጠቅላይ ሚኒስትሩ ነው ፕሬዝዳንትን በጊዜያዊነትም የመሾም ያንን በተመለከተ እንግዲህ አሁን የሚያረጋጉ ወይ ደግሞ ያን የሚደግፉ ሁኔታዎች በትግራይ ውስጥ አሉ የሚለው ብዙ መልኩ ያን የሚያረጋግጥ ነገር የለም። ከዛም ባሻገር ከመጋቢት 30 በኋላ ሁኔታዎች እንዴት ይቀጥላሉ የሚለው በአንድ በኩል ትግራይ ውስጥ የሚንቀሳቀሱት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ወታደሮቹን የጨመረው ንቅናቄ ማለትም ከፕሪቶሪያ የሰላም ስምምነት ያፈነገጠው ቡድን ስልጣኑን ለመረከብ ጀነራሉን ሲያስገድድ መቆየቱና ከመጋቢት 30 በኋላ እንደሚረከብ በተለያየ መንገድ ግልጽ አድርጓል። ስፍራውን የሚይዙትም ሰዎች መሰየሙ ሲገለጽ ነበር። በሌላም በኩል ደግሞ አዲስ አበባ ላይ ስልጣኑን ለመረከብ 5 ፓርቲዎችን ያቀፈን በጀነራል ጻድቃን ገብረትንሳኤ የሚመራ ሌሎች የጦር ጀነራሎችን ያካተተ ቡድን ደግሞ በራሱ በኩል ዝግጅት እያደረገ መሆኑን የሚያሳዩ መረጃዎች ያው በዓለም አቀፍ መገናኛ ብዙሃንም እንዲሁም ለጉዳዩ ቅርበት ያላቸው ወገኖችም ይፋ ያደረጉት ነው። ከዚሁ ጋር እንግዲህ በተያዘ ይሄ ትግራይ ውስጥ የተፈጠረው ነገር ወደ ግጭት ያመራል። ግጭት ካመራ ደግሞ የሆነ ነገር የሚመጣ ነገር ይኖራል በሚል ተስፋ አድርገው ሊሆን ይችላል የሽግግር መንግስት የሚል አጀንዳ ላለፉት 8 ዓመታት ሲነሳ ነበር። ባለፈው ሰኔ ወር ላይ ኦንላይን ላይ ከፍተኛ የሽግግር መንግስት አጀንዳ ሲውለበለብ ነበር። በኋላ የአንድ ቀን ነው የአንድ ሳምንት ክስተት ሆነ ያለፈ ነገር እንደገና አሁን አገርሽቶ ተመሳሳይ ነገር ጥሪ የሚያቀርቡ ወገኖች ደግሞ ድምጻቸውን እያስተባበሩ ነው። ምናልባት በአንድ በኩል ትግራይ ውስጥ የተፈጠረው ነገር ተከትሎ ወደ ግጭት ያመራል፣ ግጭት ካመራም በሚል ተስፋ አድርገው ሊሆን ይችላል። በሌላ በኩል ደግሞ ከምርጫው ጋር ተያይዞ ምርጫው እየተካሄደ መሆኑ ምቾት ስለነሳቸው ወይ ደግሞ ምርጫ ሂደት በመቀጠሉ ምቾት ስለነሳቸው ሊሆን ይችላል። ዓለም አቀፉ ከኢራን ጦርነት ጋር ተያይዞ ያለውን ነገር
ያስከተለው ሁኔታ አበረታቷቸውም ሊሆን ይችላል። በምክንያቱ ምንም ይሁን ምን በሌላ አጀንዳ ደግሞ የሽግግር መንግስት የሚሉ ወገኖች ወጥቷል። ያው ከዚህ ቀደም የነበረውን ልምድ እናውቃለን። ምንድነው የአደባባይ መግለጫ ለመስጠት ለፊታችን ቅዳሜ ቀጠሮ ተይዟል። ከዛ በፊት ደግሞ ለየሚዲያዎቹ ቀርበው ስለዛ አስፈላጊነት የሚገልጹ ሰዎች ደግሞ ተደልድለዋል። ሚዲያዎቹ በየሚዲያው ማን መቅረብ እንዳለበት 1 2 3 ተብሎ የተዘረዘሩትን ለማየት ሞክረናል። በግልጽ በአደባባይ የኢትዮጵያ አካል አይደለሁም የሚል አንድ የቲፒኤልኤፍ ሰውዬ በሆነ ወቅት ላይ ቀርቦ ከዛ በኋላ የሌለ መስሎ ነበር። እሱንም አሁን መልሶ አምጥተውታል። የሽግግር መንግስት የሚሉት ሰዎች የሽግግር መንግስት ለምን እንደሚያስፈልግ ለመወያያ ያወጡትንም ጽሑፍ ተመልክቻለሁ። ያው የሚጠይቅ ደጋፊ ምናምን ቢኖር ኖሮ ተመሳሳይ ነገር ውስጥ እየዳከሩ መቀጠል የሚችሉ አይመስለኝም። ምናልባት ያበረታታቸው እንዳልኩት ትግራይ ውስጥ አሁን ከ9 ቀናት በኋላ የሚፈጠር ነገር ይኖራል ብለው ተስፋ አድርገው ነው። ተስፋ ሊያደርጉ አይችሉም። በእርግጠኝነት ተስፋ አይደለም የሚያደርጉት። ቲፒኤልኤፍ ውስጥ ያለውን ነገር ግምገማ፣ የቲፒኤልኤፍን አቅም፣ ከቲፒኤልኤፍ ባሻገር ኤርትራም ድረስ ያለውን ሁኔታ፣ ከዛም ባሻገር አካባቢው ላይ ያለውን ዓለም አቀፍ ሁኔታ፣ በተለይም ሱዳን እንደ ትልቅ አጋዥና ደጋፊ ትወሰድ የነበረችው አሁን የአካባቢ ብቻ ሳይሆን የዓለም አቀፍ ጠንቅ የሆነ የሽብር ኃይል የሚፈነጭባት አካባቢ መሆኗን የሚያሳዩ መረጃዎች ስለወጡም ያ በአጠቃላይ ለኢትዮጵያ ለቆመችበት ወይ ለምትጓዝበት መንገድ ደጋፊ፣ የኢትዮጵያን አስፈላጊነት የሚጨምር በየትኛውም መንገድ ኢትዮጵያ ውስጥ ሰላሟን፣ ደህንነቷን ጥያቄ ውስጥ የሚያስገቡ ነገሮች ከኢትዮጵያ አልፎ በአካባቢው ላይ በለጠ ተጽዕኖ ያሳድራሉ የሚል እምነት ስለሚኖር በተለያየ መንገድ ድጋፍ የሚያደርጉ በተለይ ምዕራቡ ወገን ከኢትዮጵያ ጎን የበለጠ መቆም የሚችሉበት ሁኔታ የተፈጠረበት ጊዜ ላይ ስለሆነ ይልቁንም እነዚህ ወገኖች የሚያሳስባቸው የኢትዮጵያ መንግስት መጋቢት 30 በኋላ ስልጣኑን እነ ዶክተር ደብረጽዮን ከወሰዱ በኃይል ያንን ቀልብሶ ሙሉ ሙሉ አካባቢውን የመቆጣጠርና ሌሎች የትግራይ የለውጥ ንቅናቄዎች ወደ ስልጣን ይመጣሉ የሚል ስጋት ስላላቸው ያ ስጋት ደግሞ የሽግግር ይሁን የምናምን ይሁን ሌላ ስም ይስጡት በየጊዜው አደባባይ እየወጡ መግለጫ መስጠት እንኳን የሚችሉበት ሁኔታ እነሱ ምኞታቸውን ሊቀጥሉ ይችላሉ። ግን ደጋፊው ሊበተን ይችላል። ተስፋ የሚያደርግባቸው ነገር አንዴ ሱዳን ውስጥ የሆነ ነገር ሲፈጠር ለምሳሌ ሳውዲ አረቢያ የ1.5 ቢሊዮን ዶላር የጦር መሳሪያ ግዢ ለሱዳን መንግስት ከፓኪስታን ጋር እንዲዋዋሉ ስታደርግ ያ ነገር በቃ ብዙ ነገሮችን ሊቀይር ይችላል። የኢትዮጵያ መንግስት ከአርኤስኤፍ ጋር ነው ያለው። ሳውዲ አረቢያ ያንን ትቃወማለች። የሱዳን መንግስት ድሮኖችን፣ ጀቶችን፣ በርካታ የጦር መሳሪያዎችን መታጠቅ የሚችልበት ሁኔታ ተፈጥሯል። ያ ደግሞ ሱዳን ውስጥ ያለው ሁኔታ ኢትዮጵያ ውስጥ ያለውን ነገር ለመቀየር ያግዘናል በሚል ትንሽ መወራጨትም እንደነበር በተወሰነ ደረጃ አንብበናል። አሁን ያ መሳሪያ የሚባለው ነገር ቀርቷል ብቻ ሳይሆን ሱዳን ውስጥ ያለው ነገር አልቡርሃንም የማይቆጣጠሩት አሸባሪ ኃይል በዛ አካባቢ እየተንቀሳቀሰ የአካባቢ ብቻ ሳይሆን የዓለም ሰላም ጠንቅ ሊሆን የሚችልበት ሁኔታ ስላለም ያንን ደግሞ ለመከላከልና ለመቆጣጠር ከማንም በተሻለ በአካባቢው አቅምንም ችሎታም ያለው ስልጣን ያለው ኢትዮጵያ መንግስትና ኢትዮጵያ ሀገር ጸጥታ ኃይሎች ስለሆኑ ከዚህ አንጻር በምዕራቡም አካባቢ ያለው ነገር ምቾት እንደነሳቸው በተወሰነ ደረጃ ማየት ይቻላል። ስለዚህ የኢትዮጵያ መንግስት ወደዚህ አይነት ሁኔታ ውስጥ ቢሄድ ህዝባዊ ድጋፍ የለውም የሚል ነገር ከወዲሁ ህዝቡን ለማዘጋጀትና ለመንቀሳቀስ የሚደረጉ ጥረቶች፣ በሌላም በኩል ምርጫ ውስጥ ያለውን ነገር ምንድነው ምርጫ ውስጥ የሚሳተፉ ሰዎች ላይ ተጽዕኖ ለማድረግ ይሁን በሆነ መንገድ የሆነ ነገር ይሳካልን ብለው ይሁን ጥረታቸውን እየቀጠሉ ነው። ዞሮ ዞሮ ምን እየተካሄደ ነው፣ ምን ሁኔታዎች ይመጣሉ የሚለውን ነገር እንግዲህ ሲውል ሲድረስ ያደም እናየው ነው። በዋናነት ግን ትግራይ ውስጥ ያለውን ጉዳይ በተመለከተ እየተካሄደ ያለው ነገር ምንድን ነው? ትግራይ ውስጥ ከመጋቢት 30 በኋላ የጊዜያዊ አስተዳደሩን ኃላፊነት ጄኔራል ታደሰ እለቃለሁ ብለው ከነ ዶክተር ደብረጽዮን ጋር ተስማምተዋል። እነ ዶክተር ደብረጽዮን የሚወስዱት ከሆነ የኢትዮጵያ መንግስት አይስማማም። ያ ማለት የፕሪቶሪያ ስምምነት ላይ የቀረ ነገር ካለ በፕሪቶሪያ ስምምነት መሰረት የተቋቋመ ጊዜያዊ አስተዳደር ትግራይ ውስጥ አለ።
እያቀጠለው ነበር። የቀረኔ እስካሁን ድረስ የማውቀው የፕሪቶሪያ ስምምነት እሱ ነው ማለት ስራ ላይ ያለ በኢትዮጵያ ፌዴራል መንግስት በኩል የነበሩ መብራት፣ ስልክ ምናምን የመሳሰሉትን ነገሮች እነዛም ጥያቄዎች ተመልሰዋል። የህወሓትን ህጋዊነትን በተመለከተ መንገዱ ተጠርጎ ራሳቸው ዘግተውታል። አሸባሪነት የሚለውን ነገር ተነስቶላቸዋል። ሌላው ቀርቶ የታገደባቸው ንብረት ምናምን ሁሉ ተመልሷል ወይ ደግሞ ገዳው ተነስቷል። በዛ በኩል በፌዴራል መንግስት በኩል መደረግ ያለባቸው ላይ የቀሩ ነገሮችን በተመለከተ ይሄ ነው ብለው የሚያነሱት ነገር እስካሁን ድረስ የለም። የተፈናቃይ ጉዳይ ያነሳሉ። ምንድነው ሉዓላዊ ግዛት የሚል ተረት ሁልጊዜ ይደርታሉ። ተፈናቃይም በተመለከተ አሁን የሌላ ወገን ምስክርነት አያስፈልግም። የፕሪቶሪያውን የሰላም ስምምነት የፈረሙት እናቱ ጌታቸው፣ እናቱ አሰፋ አብርሃ የፕሪቶሪያው ምንድነው ተፈናቃዮቹ በነ ዶክተር ደብረጽዮን መታገታቸውን አደባባይ አውጀዋል። የትግራይ ሉዓላዊ ግዛት የሚባል የፕሪቶሪያ ሰላም ስምምነት ላይ የለም፣ አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈታሉ የሚል ነገር ስለሆነ ከዚህ ጋር ተያይዞ በህግ በየትኛው መንገድ ለመከራከር የሚችሉበት እድል የለም። ግን እኔ ሰላምን የሚፈልግ በየትኛው መንገድ አንዳንዴ መድፈር በጣም አስፈላጊ ነው። ትክክል ያልሆነን ነገር በወንጀል ይሁን በህገ ወጥ መንገድ ያረጋገጥከውን ነገር እሱን እንደ ትክክል ነገር አድርጎ ህብረተሰብ ላይ በተዛባ መንገድ መረጃ ካሰራጩ በኋላ ያንን ነገር ለማረም ያውም የኔ አይደለም በል አይደለም ለነገ መከራ እንዳይቆይ ችግሮች እንዳይቀጥሉ ይህን ነገር በተመለከተ መንግስት የያዘው ወይ ደግሞ ለዚህን ጉዳይ መውጫ ተብሎ የተያዘው መንገድ ጥሩ ነው የሚል ቢያንስ ያንን ጥሩ ነው የሚለውን መጀመሪያ በአደባባይ ከመናገር በፊት ምልክቶች እያሳዩ ያንን በአዎንታዊነት እየተመለከቱ በተለይ ይሄ ዝም ብሎ ጨፍኖ የሚደግፈውን ህብረተሰቡን ወልቃይት ላይ ያለ ነገር አድዋ ላለ ተንቤን ላለ ሰው ምን እንደሆነ በግሌ አይገባኝም። ምንድን ነው የሚለው ሊኖረው የሚችለው ሰዎቹ ወደ ቤታቸው እንዳይገቡ ተከለከሉ፣ እዛ አካባቢ መብት እንዳይኖራቸው ተከለከለ የሚል ነገር ቢመጣ የትኛውም አካባቢ ያለ ትግራይ ተወላጅ ብቻ ሰው ሌላው ኢትዮጵያ የሰው ልጅ የሆነ ሁሉ የሰው ላይ መብት ድጠት ወይ ደግሞ መብት ሲገደብ ጥያቄ ያነሳል። ወደ ሰፈራቸው ይመለሳሉ፣ በአካባቢ አስተዳደር ይሳተፋሉ። የማይገባው ህወሓት የሚባል ወንጀለኛ ቡድን ነው። የዚህ ወንጀለኛ ቡድን አባላት ደግሞ ቢፈልጉ ህወሓት ሆነው ቢፈልገው ናዚ ሆነው የፈለገ ስያሜ የተከለከለ ነገር ስለሌለ ተደራጅተው እዛ አካባቢ ያለው ህዝብ ከመረጣቸው በሂደት ውስጥ መሳተፍ የሚችሉበትን እድል የሚከለክል ነገር የለም። ይሄ ባልተከለከለበት ሁኔታ ውስጥ የአድዋ ወይ አክሱም ወይ ምናምን ያለ ሰው ህወሓት ለምን አልገባም ብሎ ጦርነት ሲፈልግ ወይ ደግሞ ግጭት ሲፈልግ ዝም ብሎ ጤነኛ ሰው ይታየዋል። ህብረተሰቡ ላይ በተዛባ ነገር የሄደውን ነገር በጠራ መንገድ ማስረዳት ከሁሉም በተለይ ለውጥ ከሚፈልጉት የሚጠበቅ ነገር ነው። ግን እዛ ጋር ሲደርሱ ሁሉም ፍሬን የሚይዙት ነገር አለ። አንዳንዶቹ ይገባኛል፣ ይህንን አጀንዳ መልቀቅ መሰረት ያሳጣናል ይላሉ። ግን መሰረት ፓርቲዎቹ ላይ የሚንቀሳቀሱ ሰዎች ሳይሆኑ ከፓርቲዎቹ ውጭ የሆኑ ሰዎች መጀመሪያ ህብረተሰቡን ስለ ጉዳዩ ማስረዳት ነው። አሁን በዚህ ጉዳይ ላይ በብዙ መልኩ ቲፒኤልኤፍ ካምፕ ውስጥ ፊት ለፊት ይናገራሉ፣ እውነትን ይመሰክራሉ ተብሎ አንጻራዊ ነው። ከሚጠቀሱት አቶ ገብሩ አስራት ናቸው። የትግራይ የመጀመሪያው ክልሉ ከተፈጠረ ጀምሮ አስተዳዳሪ የነበሩት ማለት ነው እስከ 93። ሁልጊዜ የማይገባኝ ነገር ነው። ወልቃይት ራያን በተመለከተ ምንድን ነው መከራከሪያቸው የሚለው ሁሌ ስለማይገባኝ በዛ ዙሪያ የሚሰጡትን ነገር እያቅጣጫው ያለውን ነገር ለማየት ሞክራለሁ። አሁን ባይፈርስ የሚባል ሚዲያ ላይ ቀርበው የሰጡትን አስተያየት ሰማሁ። ያንን ወልቃይትን በተመለከተ ምንድን ነው እንትናቸው የሚለው ነገር ህገ መንግስቱ የሚል መከራከሪያ ይመጣል። ህገ መንግስቱንማ ባለቤት ሆናችሁ የጻፋችሁት ህገ መንግስት ነው። ሌላ ተመልካች የሆነበት ህገ መንግስት ምን ጥያቄ አለው? ከዛ ውጭ የሚያነሱት እኛ ጫካ ትግል ላይ ያለን እንቀሳቀስበት ነበር እንዴ?
የወለጋ ፋኖ ነኝ የሚል ወለጋ ውስጥ እየተንቀሳቀሰ ነው። የሆነ ደግሞ ሸኔ ደብረ ብርሃን ውስጥ የሚንቀሳቀስ ከሆነ ነገ የሆነ ነገር እድል ቢቀናቸው ያኔ በረሃ ስን በነበርንበት ሰዓት ደብረ ብርሃንን እንንቀሳቀስ ነበር። ደብረ ብርሃን የኦሮሚያ ነው እንዲል ነው። ፋኖ ወለጋ የአማራ ነው እንዲል ነው። ምንድን ነው? የሆነ ቦታ ጫካ በነበርንበት ወቅት እንንቀሳቀስበት ነበርና ህገ መንግስት የሚል መከራከሪያ ነው። ሁለቱንም ያደረገው ይሄው ቡድን ነው። የሚንቀሳቀሰውም እሱ ነው። ህገ መንግስቱንም የጻፈው እሱ ነው። እና እንዴት ነው እዚህ ጋር በተወሰነ ደረጃ በቃ ትክክል ያልሆነ ነገር ተፈጽሟል። አጀንዳው ለምን እንደሆነ የሌሎች ምስክርነቶችንም አምጥተናል። እናቱ አብርሃም ያየ ስልጣን ላይ ቲፒኤልኤፍ ከመምጣቱ በፊት በአደባባይ ካርታው እንዴት እንደተሰራ ለምን እንደተሰራ የገለጹትን በቀደሙት ቀናትም አንስተናል። አንዳንዴ እንዲህ አይነት ነገሮችን ቅርቃር ውስጥ ሁኔታዎች የሚያስገቡ ነገሮችን የችግሩ ባለቤት ራሳቸው መሆናቸውን በአደባባይ ለማወጅ ቢፈሩ እንኳን እንደ መፍትሄ እንደ መውጫ ተብሎ የተቀመጡ የመፍትሄ ሀሳቦችን ደግፈው የተለየ ነገር አልተባለም። ባለቤቶቹ መሬት ላይ ያሉ ሰዎች ናቸው። ተፈናቅለው ድንኳን ውስጥ ያሉትም እዛ የሚኖሩትም እነሱ ይወስኑ ነው የተባለው። ከዚህ የተሻለ መፍትሄ ነገር የለም። መውጫውን ነገር ህብረተሰብ ውስጥ ጥያቄ ያሉ የሚብላሉ ነገሮችን ማውጣት በጣም በጣም አስፈላጊ ነው። ስለዚህ ከመጋቢት 30 በኋላ ባሉ ነገሮች ላይ ምን አይነት ሁኔታዎች እንደሚካሄዱ ያው እነ ቲፒኤልኤፍ እንረከባለን ብለዋል። ፌዴራል መንግስት ጋር ተያይዞ ፌዴራል መንግስትም ያው የህብረተሰቡን ሰላምና ደህንነት የማረጋገጥ ግዴታም ስላለበት ለዛም ይመስላል ዝግጅቶች በከፍተኛ ደረጃ ያው ሲካሄዱ ቆይተዋል። ያ ዝግጅት ለቲፒኤልኤፍ ብቻ ነው ብዬ አላምንም። ለቲፒኤልኤፍ ብቻ ነው ብዬ አላምንም የሚለው ነገር ከቲፒኤልኤፍ ባሻገር ወደ ኤርትራ ይሄዳል የሚል ነገር አይደለም። ቲፒኤልኤፍ ከተመታብኝ ወደፊት ግጭት ቢነሳ ጦርነቱ በራፊ ይመጣል የሚል ስጋት ያለው ኤርትራ መንግስት ቲፒኤልኤፍ እንዳይመታበት ለመወራጨት ከሞከረ ዝግጅቱ እዛም ድረስ መቀሌ ድረስ ሳይሆን አስመራ ድረስ እንደሚሆን ለማሳየት የበቂ ዝግጅት እየተደረገ ነው። የበቂ ዝግጅት ደግሞ ትግራይ ውስጥ የትግራይን ህዝብ ከባርነት ከቲፒኤልኤፍ አገዛዝ ለማውጣት በዚያም ብረት አንስተው የሚንቀሳቀሱ በሰላማዊ መንገድ የሚንቀሳቀሱትም የአካባቢውን አስተዳደር ለመራከብ ደግሞ በእነሱም በኩል ዝግጅት እየተደረገ ነው። ዝግጅት የሚያደርጉት በአዳራሽ ስብሰባ ብቻ ሳይሆን ቲፒኤልኤፍን ኃይል ለመምታት ጭምር ዝግጅት እያደረጉ መሆናቸው የትግራይ ሰላም ኃይሎች እንቅስቃሴ በደንብ የሚታይ ነው። በዚህ መሀል ይህን ነገር መቼ እንዴት የሚለውን ነገር ያው ጊዜው በተቃረበ ቁጥር ከዛ በኋላ የሚሄዱ ነገሮች የሚወሰኑ ውሳኔዎች የሚቀጥሉ ድርጊቶች የማቅረብም የማራቅም በአጠቃላይ ደግሞ ዓለም አቀፉ ሁኔታው አሁን ያለውን ነገር መንግስት ወደ ግጭት እንዲገባ የሚያበረታታው ነው ወይስ አይደለም የሚለውም አብሮ የሚታዩ ነገሮች ናቸው። ዞሮ ዞሮ ግን ከመጋቢት 30 በኋላ በየትኛውም ጊዜና ሁኔታ ጦርነት የመፈንዳቱ ወይ ደግሞ ግጭት የመፈንዳቱን አደጋም ያቀርበዋል ብዬ አምናለሁ። ይህንን የኢትዮጵያ መንግስት የህብረተሰቡን ሰላም ደህንነት የማረጋገጥ ግዴታ ስላለበትም የፕሪቶሪያዊ ሰላም ስምምነት 100% መጣሱ ከተረጋገጠ ያንን ስምምነት ያፈረሰውን አካል ለህግ ለማስገዛት እና ፕሪቶሪያውን ሰላም ስምምነት ለማስቀጠል ሰላምን ለማረጋገጥ ደግሞ ኃላፊነት ስላለበት የኢትዮጵያ መንግስት ያው ህጋዊ ህግ የማስከበር ኃላፊነቱን ይወስዳል ተብሎ ይታመናልና ከዚህ ቀደም የነበረ ህግ ማስከበር ተብሎ ያ ሁሉ አውዳሚ ነገር መጣ። ህግ ማስከበር ጅራፍ የያዘ ሰውን ህግ ስታስከብር ፍንጣሪው ጉዳት ሊያደርስ አይችልም። ቢኤም ታንክ፣ መድፍ፣ ሮኬት የያዘ ኃይል ላይ ህግ ስታስከብር ተመጣጣኝ የሆነ ነገር ውስጥ ትገባለህ። ህግ ማስከበር የሚለው ስያሜው ሳይሆን ህግ ለማስከበር የምትሄድበት መንገድ ምን ተብሎ ይጠራል? ስልጣን ላይ ያለው መንግስት አፈርሳለሁ ብሎ በኢትዮጵያ ህገ መንግስት የተቋቋመውን አስተዳደር አፈርሶ ምርጫ አደርጋለሁ ብሎ ህግ የጣሰውን አካል
ከዛም አልፎ ደግሞ የሀገሪቱን የጸጥታ ኃይል ላይ ጥቃት የሰነዘረን አካል ህግ ያፈረሰን አማጺ ቡድን ህግ አስከብራለሁ ብለህ መሄድ ህግ ማስከበር ነው አይደለም የሚል ጭቅጭቅ ውስጥ መግባት ያስፈልጋል? ወደዛ ሁኔታ ውስጥ እንዴት ተገባ? በማን ተገባ? ለምን ተገባ? ወደዛ ውስጥ ለመግባት መንግስት ፍላጎት ነበረው? ሂደቶቹን ያን ያረጋግጡ ነበር? ዛሬ ሁሉም በአደባባይ እየወጡ እኮ እየተናገሩ ነው። በሚሳኤል በምናምን አድርገነው በአንድ ሳምንት በሁለት ሳምንት የሚል ነገሮች እየተነሱ ነው። አሁን እሱ ላይ እንትን ማለት ማላዘን ብዙ የሚጠቅም አይመስለኝም። እሱ ያበቃ ነገር ነው። ቲፒኤልኤፍ ወደ ስልጣን ወደ ቤተ መንግስት ለመመለስ ተኩሷል። የኢትዮጵያ ሀገር መከላከያ ሰራዊትን ኢትዮጵያን ለመታደግ የትግራይ ህዝብን ሲጠብቅ የነበረው ኃይል ላይ ከጀርባው ገብተው አርደውታል። ይህን ያደረገ ቡድን በህዝብ ስም ተሸሽጎ በህዝብ ላይ የተከፈተ ጦርነት አድርጎ ሲቀሰቅስ ኖሮ በህዝብ ላይ ነው አይደለም የሚለው ዛሬ ለህዝቡ በአብዛኛው ግልጽ ሆኗል ብዬ አምናለሁ። ብዙ ደግሞ የበለጠ ግልጽ እንዲሆን እነዚህ ምንድነው ሉዓላዊ ግዛት ነው የሚሏቸውን ነገሮች ደፍረው ፊት ለፊት አንዳንዶቹ ማምጣት ቢችሉ የበለጠ ነገሮች ፍንትው ብለው ሊወጣት እድላቸው ሰፊ ነው። እናም ከመጋቢት 30 በኋላ የሚከተለውን ነገር ምንድን ነው የሚሆነው የሚለው እነ ዶክተር ደብረጽዮን ስልጣኑን ይገባናል ብለው ተንቀሳቅሰው ለጀነራሉ አስገድዷቸው እሳቸውም ከመጋቢት 30 በኋላ ሰጣለሁ ማለታቸውን ያው በቲፒኤልኤፍ ካምፕ ያለ በኩል በደንብ የተዘገበ ነው። መጋቢት 30 ሲደርስ እሳቸው ይሰጣሉ ወይ? ለዛ ራሳቸውን እያዘጋጁ ነው ወይ? በሂደት የሚታይ ነው። በየቦታው እየሄዱ የሚያደርጉት ንግግር ከነ ዶክተር ደብረጽዮን በላይ አክራሪ መሆንን ለማሳየት የሚደረጉ ጥርፊያዎች ስልጣኑ ቀን ሲደርስ አላስረከብም ሊሉ ይችላሉ። ወይንም ደግሞ አቅማቸውን ገምግመው እነ ዶክተር ደብረጽዮን ላዘጋጁት ለአቶ አማኑኤል አሰፋ ያው ፊት ለፊት አቶ አማኑኤል አሰፋሉ በኮሚቴ ስልጣኑ ሙሉ ሙሉ ተጠቅሎ ዶክተር ደብረጽዮን እጅ ገብቷል አሉ እና ስልጣን እንረከባለን ብለው ያው እየተዘጋጁ ነው። በሌላ በኩል ደግሞ ፌደራል መንግስቱ ያው ህገ ወጥነቱን ከዚህ በላይ ቢሸከመው ስለማይመስል ጫፍ ላይ ለለሱ የደረሱ ነገሮች አሉ። በመሃል ደግሞ ሁኔታዎችን ገምግመው የፕሪቶሪያ የሰላም ስምምነት በማን ለምን እንዴት እንደተጣሰ መቼም ለማንም ሰው ግልጽ ነው። ምንን መሰረት አድርገው እንደሆነ ባይታወቅም በአውሮፓኖቹ በኩል መቀሌና አዲስ አበባ እየተመላለሱ ጥረት እያደረጉ መሆናቸውን ወደ አዲስ አበባም እነ ዶክተር ደብረጽዮን የሚመጡበት መንገድ ለመነጋገራቸውን ይሄ አንድ መስመር መያዙን ነገር ግን ደግሞ ከዚህ መስመር ያፈነገጡ ሰዎች በመካከላቸው መፈጠራቸውን በጣም አፈንጋጭ የሚባሉት እንግዲህ ዶክተር ደብረጽዮንን ወይዘሮ ፈትለወርቅም በአውሮፓኖቹ በኩል የቀረበውን ነገር ተቀብለውታል ነው። አፈንጋጭ ሆኖ የተገኙት ደግሞ ብዙ ጊዜ ድምጻቸው ማይሰማው አቶ ጌታቸው በአንድ ቃለ ምልልስ ላይ ያኔ የኢትዮጵያ ሀገር መከላከያ ሰራዊት ላይ ጥቃት በተሰነዘረበት ወቅት ጥቃት ስለመሰንዘሩ እኔም እሱም አናቅም ብለው ተናገሩላቸው አቶ ጌታቸው አሰፋ ማለትም ከ1993 እስከ 2010-17 ዓመት የኢትዮጵያ ብሔራዊ መረጃና ደህንነት ዋና ኃላፊ ሆነው ኢትዮጵያ ውስጥ ያሉ ሰቆቃዎችን በግንባር ቀደምትነት የመሩ የኢትዮጵያ የሃይማኖት ተቋማትን የራሳቸው በመዳፋቸው ውስጥ ያደረጉ በሲኖዶስ ስብሰባ ላይ ጭምር ይገኙ የነበሩ ሁሉም ነገር ቤተ እምነቶችን ያረከሱ በሌላም በኩል ደግሞ ኢትዮጵያ ውስጥ አሉ የሚባሉ ሁሌም በኋላ ላይ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ የሰማናቸውን ግፎች ሁሉ በአደባባይ ያደረጉ ሰው ማለት ነው። የፈጸሙ ሰው ያስፈጸሙ ሰው ማለት ነው። እሳቸው እና ጀነራል ምግበ እና ሌላ
ሁለት ኃይለሥላሴ ግርማ የተባሉት ጀነራሉ፣ እንደዚሁም ሌላ አንድ ጀነራል፣ ሶስቱ ደግሞ ከአቶ ጌታቸው ጋር ናቸው የሚል ነገር ነው እንግዲህ የተወጣው። አስገራሚው ነገር የአቶ ጌታቸው ጉዳይ ብዙ ጊዜ ሲነሳ ማዕት ወንጀል ስላለባቸው ከህዝባዊ ወያኔ ሓርነት ትግራይ ጋር ራሱ በፌዴራል መንግስትና በእነሱ መካከል የመጀመሪያ ቅራኔ ምንጭ ሆኖ የተቀመጠው እኚህ ሰው የደህንነት መስሪያ ቤት ኃላፊ የነበሩ ሰው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን እንደመጣ በአጭር ጊዜ ውስጥ ማለትም መጋቢት 2010 መጋቢት 24 2010 ጠቅላይ ሚኒስትር አብይ ወደ ስልጣን መጥተው ሰኔ 16 2010 መስቀል አደባባይ ላይ በጠቅላይ ሚኒስትሩ ላይ የተቃጣውን የግድያ ሙከራ ያቀነባበሩና ይመሩ እርሳቸው መሆናቸው ተገልጾ ሲፈለጉ ወደ ትግራይ ሸሹ። አሳልፋችሁ ስጡን ሲባሉ ለመስጠት ያልፈቀዱ እነ ዶክተር ደብረጽዮን። ከዛም ባሻገር እኚህ ሰው የሀገሪቱን የደህንነት መስሪያ ቤት መረጃዎችን እንዳለ ነቅለው ወሰዱ የሚባሉ ሰው ናቸው። ስለዚህ ፌዴራል መንግስቱ ከመነሻው በወንጀል ይፈልጋቸዋል። ጀነራል ምግበም በወርቅ ንግድ ብዙ ጊዜ ስማቸው የሚጠቀስ ሰው ናቸው። ከዚህ ቀደም ባወጣነው በሉዓላዊ በኩል በወጣ መረጃ መጀመሪያ ያስተባበሉት በኋላ ባለፈው በቅርቡ ያረጋገጡት ትልቅ ዘረፋ ላይ ያሉ ሰዎች መሆናቸውን ካለ ኢትዮጵያ አልፈው በዱባይ በዩናይትድ አረብ ኤምሬት የሚሊዮን ዶላሮች ወይም $100,000 ቤት እየገዙ ያሉ እኛኛው ደግሞ ሌላኛው ጀነራል አዲስ አበባ ላይ የ120 ሚሊዮን ብር ቤት ለመሸጥ ከልጃቸው ጋር ሲደራደሩ የተሰሙ ሰው ማለት ነው። እነዚህ እንግዲህ በአንድ በኩል በወንጀል በሌላ በኩል በዘረፋ ውስጥ የቆዩ ሰዎች ሰላም እንዲረጋገጥ ወይ ደግሞ ከግጭት ውጭ መውጫ መንገዶችን ለማየት ያልፈቀዱት ለምንድን ነው የሚለው ራሱ በተገቢው መታየት ያለበት ነው። ስለዚህ እነዚህ ሰዎች እንቅስቃሴ በሰላም በኩል የሚደረገውን እነ ዶክተር ደብረጽዮንስ በመጀመሪያ ምን ስትሰጣቸው ነው ከነዚህ ሰዎች ጋር ሰላም ልታረጋግጥ የምትችለው? ምንስ ሊሰጣቸው ይችላል? ጥያቄው የህብረተሰቡ ጥያቄ ከሆነ የህብረተሰቡ የታገተው በዶክተር ደብረጽዮን በኩል ነው። ስለዚህ ምንድን ሲሟላ ነው ከነዚህ ሰዎች ጋር ሰላምን ማረጋገጥ የሚቻለው? የመጀመሪያው ከነ ዶክተር ደብረጽዮን ጋር ማለት ነው። ምናልባት በመንግስት በኩል የሚሆን የሚሰጥ የተለየ ነገር አለ ብዬ አላምንም። ምናልባት ፈረንጆቹ ምዕራባውያኑ ፊት ለሚደርሰው ነገር ከዚህ በኋላ የሚከተለው ነገር ኃላፊነቱ የእናንተ ነው የሚል መግለጫ ነው ወይ ደግሞ ማሳሰቢያ መሰጠቱ ችግሩን ከፈታውና ወደ ሰላም መሄድ የሚቻልበት ነገር ካለ ይሄኛው መንገድ ከመረጡ ጥሩ ነው። ምናልባትም ከህወሓት ህጋዊነት ጋር ተያይዞ የሚነሱ ነገሮች ላይ ተጨማሪ ጥያቄዎች ካሉ፣ ቀዳዳዎች ካሉ ያው ምርጫ ቦርድን በዚህ ግባ በዚህ ወጣ ማለት የሚቻልበት ነገር የለም። አሁንም በህወሓት ህጋዊነት ዙሪያ ተስፋ አለው ብዬ አላምንም። ግን ድርድር፣ ሽምግልና በተለይ ምዕራባውያኖቹ በኩል እንደ መውጫ እንደ አማራጭ የሰው ደም ከሚፈስ ሀብት ንብረት ከሚወድም ብለው የሚያቀርቡት መውጫ ነገር ካለ ያ ደግሞ ህወሓት የሚባለው ነገር ደግሞ ሲመጣ ህወሓት እነማን ናቸው የሚለውም ደግሞ አብሮ የሚያያዝ ነገር ነው። እርግጥ ነው አንዳንዶቹ ከዛ ሂደት ወጥተዋል። ከስሙ ሳይሆን በስሙ ላይ ተመርኩዞ ወንጀል መፈጸም ሳይሆን የተሻለ የፖለቲካ ሁኔታ በትግራይ እንፈጥራለን ብለው በራሳቸው መንገድ እየሄዱ ነው። ስለዚህ ከፓርቲው ስያሜ ከፓርቲው መመለስ አለመመለስ ጋር የተያያዙ ነገሮች ምናልባት ካልሆነ በስተቀር በንግግር በውይይት የተለየ የሚፈጠር ነገር የለም። ተፈናቃዮችን ጉዳይ በሚዲያ ላይ እንደሚነገረው እዛ ጋር ማጭበርበር አይቻልም። ተፈናቃዮቹ የታገቱት በእነሱ መሆናቸውን ሸምጋዮቹ ወይ ደግሞ አውሮፓኖቹ በኩል ስለሚታወቅ እዛ ላይ እንትን ማለት የሚቻልበት ነገር የለም።
በአውሮፓኖቹ በኩል ግልጽ፣ በምዕራባኖቹ በኩል ግልጽ ሁኔታዎች መሰመራቸውን አይተው በሌላም በኩል ከኤርትራ ጋር ቢተባበሩ እንኳን በመጨረሻ የሚያሳኩት ነገር አለመኖሩን ተገንዝበው በሁለት ምክንያት፣ አንደኛ ከኤርትራ ጋር ተባብረው በጋራ ለመጥፋት መወሰን እንጂ በጋራ የሚጨብጡት ነገር እንደሌለ በቀላሉ ገምግመው መድረስ ይችላሉ ብዬ አምናለሁ። ሁለተኛ በሆነ ተአምር ሁኔታዎች ቢለዋወጡና ስልጣን ላይ ያለው መንግስት ቢወገድ የኤርትራ መንግስት መጀመሪያ እነሱን ይበላቸዋል። ዝም ብሎ ፖለቲካውን መገምገም የሚችል ሰው ከዚህ የሆነ ውጭ የሆነ ነገር ሊፈጠር አይችልም። አቅም ያለው መንግስት የሆነው እሱ ስለሆነ መጀመሪያ ይጨፈልቃቸውና ከዛ በኋላ በቋሚነት የባህር በር የምናምን የሚል ነገር ጥያቄ የሚዘጋው ኢትዮጵያ እንደ ሀገር መቀጠል ሳትችል ነው ብለው ለጎበዝ አለቆቹ ሀገሪቱን የማስረከብ ዕድላቸው ሰፊ ነው። አንዳንዶች በእንትን አይተውት አካባቢ እኮ መበጥበጡ ለእነሱም አደጋ ነው፣ ከዛ በላይ የባህር በር ምናምን የሚባለው ጥያቄ በተደጋጋሚ የሚነሳው በየትኛውም ጫፍ ካለ ኃይል የሚነሳ ጥያቄ ስለሆነ ይህን አጀንዳ መዝጋት የምንችለው ኢትዮጵያን በማፍረስ ነው ብለው ኢትዮጵያን ከማፍረሳቸው በፊት መጀመሪያ ቲፒኤልኤፍን ይበሉታል፣ ለኢትዮጵያ ይቆረቆራል ብለው አይደለም። ጉልበት አቅም እያደራጀ ከመጣ ነገ መልሶ ጠንቅ ይሆንብናል ብለው ስለሚያስቡ መጀመሪያ ከማንም በላይ ጠላት ነው ብለው ስለሚወስዱ ቀረጣጥፎ ይበሉታል። ከዛ በኋላ ኢትዮጵያን ወደ ማፍረስ ነው የሚሄዱ። ስለዚህ ይሄንን ተራንትን ብዙ መደመር የሚፈልግ ነገር አይደለም። ይሄን አይተው አንደኛ አይሳካም፣ ሁለተኛ በተአምር ቢሳካ ሻዕቢያ ያጠፋናል ብለው ገምግመው መውጫ መንገድ ፈልገው የወንድ በር መውጫ ነገር በእንደዛ መልክ ፈልገው ያ ነገር ካለ ጥሩ ነው ለሁላችንም ሰላምን ለማረጋገጥ። በሌላው በኩል ያኮረፈውና በዚህ ሂደት ውስጥ አልገባም ያለው ቡድን በዛው ቢቀጥል ብዙ ችግር ያለው አይመስለኝም። ማነው ጀነራል መግበላይ አሁን ወደ መሀል ሀገር የሄዱት ጀነራሎች ያላቸው ቁጣና እንትን አስገራሚ ነገር ነው። ሌላ ኢትዮጵያ መከላከያ ምንም የሚያስፈልግ አይመስለኝም። እነሱ ብቻቸውን እነዚህ ሰዎች ባለባቸው ልክ ያስገቧቸዋል ብዬ አምናለሁ። ሻዕቢያም ነገሩ እዚህ ደረጃ ከደረሰ እጁን በደንብ ይሰበስብና መፍትሄ ፍለጋ ውስጥ ይገባል ብዬ አምናለሁ። በዚህ መሃል ደግሞ የሽግግር መንግስት ባዮቹ ምን ማሳካት እንደፈለጉ ያው ግልጽ አይደለም። 2010 ላይ ያልተሳካ የሽግግር መንግስት 2011 ላይ ሁከት ግርግር በተነሳበት ወቅት ያልተሳካ የሽግግር መንግስት ባለ ሁለት መንግስቶቹ እነ ጀዋር ፈላጭ ቆራጭ በነበሩበት የትኛውንም የኦሮሚያ ጫፍ ማንቀሳቀስ በሚችሉበት የኦፒዲዮ መዋቅር በተቆጣጠሩበት ጊዜ ያልመጣ የሽግግር መንግስት ቲፒኤልኤፍ ርዕደ ምድር በኢትዮጵያ ላይ በፈጠረበት 2013 ያልመጣ የሽግግር መንግስት ከየት ለምን እንዴት ሊመጣ ይችላል? እንዳልኩት ሰኔ ወር ላይ የሽግግር መንግስት ብለው አደባባይ ግንቦት ሰኔ አካባቢ ሲወጡ ያው ብዙ የዋህ ሰዎች አሉ። በጣም ያሳዝኑኛል። ከምሬ ነው የምለው። ሰውን በቃ እንትን አሉት፣ ተጫወቱበት። ሲሰበሰቡ በቃ የሆነ ነገር ይመጣል። የሆነ ነገር የሚመጣው እኮ ደግሞ የሆነ ጊዜ አይደለም። በቃ እነሱ ከተሰበሰቡ በኋላ በሚቀጥለው ሳምንት መንግስት ሲፈርስ የሚታያቸው ሰዎች አሉ። ምንድን ነው ቴሌቪዥን ላይ ቁጭ ብሎ በስክሪን ላይ ተኩሶ መግደል ይቻላል ብሎ ማመን ማለት ነው። እንደዛ አይነት እንትንሱ ነው። ስክሪኑ ላይ ሰውየው መሳሪያ ይዟል። ያለው አውሮፓ፣ አሜሪካ የትም ሊሆን ይችላል። ቴሌቪዥኑ ግን አዲስ አበባ ሊታይ ይችላል። ስለዚህ እዛ ጋር ተኩሶ
መግደል ማቁሰል ይችላል የሚል እንዲህ አይነት የመጃጃል አይነት ነገር ውስጥ የገቡ ሰዎች ነበሩ። አንዳንዶች በየዋህነት፣ አንዳንዶች በንዴት፣ አንዳንዶች ግራ በመጋባት ተስፋ አድርገው የሚጠብቁ ሰዎች ነበሩ። ትልቁ ነገር ተስፋ የሚያደርጉት ለምንድን ነው የሚለው ነገር እሱን የመጀመሪያው መመለስ አለበት። እስከዛሬ ያልተመለሰ ነገር ነው። ጠቅላላ ሀገሩን ከመጀመሪያ ጀምሮ ሲረብሹ የነበሩ ሰዎች የኢትዮጵያን ለውጥ በመከራ በስቃይ በሰቆቃ እንዲሞላ ያደረጉ ሰዎች ኢትዮጵያ የሚል አጀንዳ ጠቅላይ ሚኒስትሩ በማውለብለባቸው ይሄንን ወንጀል ያደረጉ ሰዎች ዛሬ ጫፍና ጫፍ ያሉ ሰዎች ተሰባስበው የሽግግር መንግስት ሰው ወደ ሽግግር መንግስታት ሀገራት ወደ ሽግግር መንግስት የሚሄዱት መቼና እንዴት ነው? መንግስት ምርጫ አድርጎ ወንበሩን አረጋግጦ በየስፍራው የሚነሱትን እየቆነጠጠ እርምጃ እየወሰደ በሚገኝበት የሽግግር መንግስት ለምን የሽግግር መንግስት መቼ እንደሚሆን ከዚህ ቀደም የነበሩ ልምዶች ስለሚያሳዩ ተሞከረ እኮ። ሸኔ ተኩሶ መንግስት ይለውጣል፣ ከዛ የሽግግር መንግስት ይመጣል ተብሎ ተስፋ ተደረገ። ቲፒኤልኤፍ ርዕደ ምድር ሲፈጽም ሁሉም ከየጎሬው ወጣ። አንዳንዶቹ አፍሮ ድራሻቸው ጠፋ። ዛሬ ወጣ ከየስርቻው ነው የወጣ። ያኔ አንዳንዶቹ በድፍረት የቲፒኤልኤፍ ኃይልና የኦሮሞ ነጻነት ግንባር ታጣቂዎች የኢትዮጵያ መከላከያ ሰራዊት የሆኑ እንደ ሽግግር ጊዜ ተብሎ መፍትሄ ምክር ሁሉ ተሰጠ። ዋሽንግተን ዲሲ ዋይት ሀውስ ፊት ለፊት ፕሬስ ክለብ ላይ የሽግግር መንግስት ጉባኤ ሲተላለፍ በሮይተርስ ዩቲዩብ ገጽ ላይ ተመለከትን። ተወራጨ ከየአቅጣጫው። በኋላ ደግሞ ይሄን ያየ ሰው ይሄ መክሸፉን ያረጋገጠ ሰው ፋኖ ሲንቀሳቀስ መንግስት ይፈርሳል ብሎ የሚጠብቁ ደግሞ ተመሳሳይ ሰዎች ነበሩ። ገጥመውኛል። እኔም አንዳንድ ሰው እስከዚህ ድረስ ማሰብ አይችልም ወይ ነው ያልኩት። ወይንስ የሆነ ነገሩ ስትገባ ማሰብ ችሎታን የሚዘጋበት ነገር አለ ማለት ነው። እና ሸኔ ተኩሶ ቲፒኤልኤፍ ርዕደ ምድር ፈጥሮ ፋኖ ተኩሶ ሁሉም በየብቻቸው ሆኖ ሌላው ላይ በላይነት ለማረጋገጥ ያደረጉት ነገር እንደማይሳካ ሲያረጋግጡ በሬ ካራጁ ተጣምሮ አብረን የሽግግር መንግስት ትላንት ኢትዮጵያን የለውጥ ተስፋ ያመከኑ በታሪክ ምርጫ 97 የሚባል ነገር ያንን ተስፋ ከቲፒኤልኤፍ ጋር ተባብረው ወደኋላ የመለሱ እንደለቱ አያሌው አይነት ሰዎች ዛሬ መብት ተሟጋች ነኝ ብሎ አደባባይ ሲወጣ ምርጫ 97 ላይ አዲስ አበባ የተጨፈጨፉ ሰዎች ከዛ በኋላ ሀገር ላይ የደረሰውን መከራ ከዛ በኋላ ፓርላማ ውስጥ ሆኖ እንዴት በለውጡ ወይ ደግሞ ለመብት በሚታገሉ ሰዎች ላይ አድርገው የነበረውን ነገር ለሚያስታውስ ዛሬ እነዚህ ሰዎች የዛ የለውጥ ተስፋን ያንን ነገር ወደኋላ ያመለሱ ሰዎች እነሱን የሚጠብቅ ራሱ ምን ተብሎ ሊገለጽ እንደሚችል አላውቅም። የጀዋር የሩቅ ጊዜ ክስተት አይደለም። ስንት ሰው ሰልፍ ወጣ። ጠቅላይ ሚኒስትሩ የሚወነጀሉ ጀዋርን አላሰሩም አልነበር እንዴ? አንዴ ለህብረተሰቡ የደረሰውን ኮንዶሚኒየም ሲያስከለክል፣ አንዴ ከምናምን ምንድን ነው መንግስት ከኔ ውጭ ሁለት መንግስት አለ እያለ ሲያስፈራራ፣ ተከበብኩ ብሎ በመቶዎች ሰዎች ሲያስገድል፣ ይህን ረሳ ነው እንዴ? የጠቅላይ ሚኒስትሩ ወንጀል እኮ የነበረው እኮ ጀዋር ነው።
ጠቅላይ ሚኒስትሩ አጠፉ የሚባለው እኮ ጀዋርን አላሰሩም ነው አይደል እንዴ? አሁን ውጭ ነው የሚንጫጫው አብዛኛው። በወቅቱ ደግሞ ሌሎቻችን ወደሆት ወይ ደግሞ ተመችቷቸው አይደለም እየረበሻቸው ነው። ግን መጀመሪያ ቅርንጫፉን ሳሰባብር እሱ ጋር ከደረስክ ብዙ ነገር ልታጣ ትችላለህ። ምናልባት ለዛ ይሆናል የሚል በአደባባይ ስናደርግ የነበረው ክርክር አስታውሳለሁ። ሰልፉ ዋሽንግተን ምናምን የሚደረገው ሰልፍ ጀዋር ለምን አልታሰረም አልነበር እንዴ? ያ የረብሻ የምናምን የሰቆቃ ምልክት የሆነ ሰው እንዴት ነው ዛሬ ነፃ አውጪ ሆነው? ያ ረብሻ ያ ሰቆቃ እንዲመጣ ነው እንትኑ ትብብሩ። አንዳንዴ ትንሽ ግራ የሚገባ ነገር ነው። የሆነ እኮ ማናቃቸው ሰዎች እኮ ቢሆኑ እኮ አንዳንዴ አይገርምም። በሌላ በኩል ይህን የሚያደርጉት ሰዎች ስልጣን ላይ ያለው አካል ምን ስላደረገ ነው እነዚህ ሰዎች ጋር ያለ ትብብሮች ወይ ደግሞ ሽግግር ምናምን የሚባለው ነገር የሚመጣው? ምን ስላደረገ? ዛሬ ነዳጅ ዋጋ ምናምን ብለው ይጽፋሉ። የነዳጅ ዋጋ ኢትዮጵያ ላይ ብቻ ነው እንዴ? የሆርሙዝ ሰርጥን የዘጋችው ኢትዮጵያ ነች እንዴ? ወይ ደግሞ የሆርሙዝ ሰርጥ የተዘጋው ወደ ኢትዮጵያ ብቻ በሚመጣ ነዳጅ ላይ ነው እንዴ? ይሄን ብለው ጥያቄ ሲያነሱባቸው አይ በንጉሱ ጊዜም የነዳጅ ዋጋ የጨመረው በዓለም ላይ ነበር፣ ስለዚህ አሁን መንግስት ለውጥ ይመጣል ብለው አሁን ደግሞ በዚህ በኩል የበጉላት ሲወርቅ እየጠበቁ ነው። ነዳጅ ዋጋ የፈጠረው ቀውስ ዓለም ላይ መንግስት የሚቀይር ከሆነ እንግዲህ 193 ሀገራት ላይ መንግስት ሲፈጥ 194 ሀገር ላይ መንግስት ሲቀየር ነው ያለን ማለት ነው። በየዓመቱ አንዳንድ መንግስት ነው የሚቀየረው ወይስ በአንድ ጊዜ 194 መንግስት ነው የሚቀየረው? ዝም ብሎ የሚቀየር ነገር አለ እንዴ? ነዳጅ ችግር የፈጠረው ነዳጅ ቀውስ ያባባሰው የኢራንን ጦርነት የጀመረው የሆርሙዝ ሰርጥን የዘጋው የጠቅላይ ሚኒስትር አብይ መንግስት ነው ወይ? መንግስት በመቀየር ሰርጦን ማስከፈት ይቻላል ወይስ? እንዲህ አይነት አንዳንዴ ግራ የሚያጋቡ ሰዎች ናቸው። አልፈርድባቸውም። ቀላል ነገር አይደለም። በሆነ ወቅት ተጽዕኖ ፈጣሪን ሆነ ከዛ ምንም ስትሆን የሚፈጠሩ ነገሮች አሉ። ግን አንዳንዴ ጥሞና ያስፈልጋል። ከምንምነት ወደ ሆነ መንገድ ለመምጣት ሰዎች ራሳቸውን መልሰው መርምረው አጤነው የወጡበትን የወረዱበትን መንገድ ገምግመው የሚቻልና የማይቻለውን ነገር አይተው ይቅርታ መጠየቅም እኮ ነውር አይደለም። ወይ የተለየ ወንጀል ከሌለበት ይቅርታ ጠይቆ መመለስ ነው። ፓርቲ አደራጅቶ ምናምን እንቅስቃሴ ማድረግ ነው። መንግስትም መቼም ሆነ ሌላ የተለየ ወንጀል የሌለባቸውን ሰዎች ይቅርታ አያደርግም ብዬ አላምንም። ወደዛ መንገድ ውስጥ መግባት ነው የሚጠቅመው። ይሄ ዝም ብሎ ተመሳሳይ ነገር ውስጥ እየዳከሩ ይሄ ተስፋ እያደረገ እያጨበጨበ እያሸበሸበ ያለውም ሰው በየጊዜው እየተበተነ እየሄደ ነው። አሁንም የበለጠ ደግሞ እንደሚበተን ምንም ያጠራጥር ነገር አለ። የገረመኝ ይህንን የአንድ ሳምንት የሰርግ ዝግጅት ልበለው እዛም በተመለከተ ሚዲያ ላይ እነማን እንደሚሰልፉ በውስጥ በኩል ያወጧቸውን ነገሮች እያየው ነበር። ለዚህ ተብሎ ሚዲያዎች ተመርጠዋል። ሆርን፣ የሀሳብ ገበታ፣ ሆራይዘን፣ ኤምኤስ፣ አንከር፣ ሪዮት፣ ዛራ፣ ነፃ ፕሬስ፣ ኢትዮ ኒውስ፣ አዲስ ድምፅ፣ ሆርን፣ የሀሳብ ገበታ፣ ሆራይዘን ደገምኩት መሰለኝ፣ ኩሽ፣ ነጋሪ፣ መቲ፣ ኤቢሲ፣ ኢትዮ ፎረም ምናምን የሚሉ እንትኖች እዚህ ላይ ተዘርዝረዋል። እዛ ላይ ደግሞ ማን እንደሚቀርብ ተጣምሮ እንትን ብሎ ተዘጋጅቷል። እንግዲህ ውስጥ በለውስጥ የተበተነ እንትን ነው።
ነአምንና አብዩ፣ ገዱና ጀዋር፣ ሕዝቅኤልና ያሬድ፣ ጅሩና አባይ፣ ገለታውና ዋይሬድ እንዲህ እያለ ይቀጥላል። ልደቱና ኢስማኤል፣ ያሬድና ሕዝቅኤል፣ ሙልጌታና ገለታው፣ ሙልጌታና አባይ አንዳንዱ ጋር ይደጋገማሉ ማለት ነው። ልደቱና ጅሩ፣ ነአምንና አብዩ። እኔ አብዩ እንደሚባለው ሰው በግሌ የሚገርመኝ ሰው የለም። ልክ ኢትዮጵያ ቤተክርስቲያን ጋር ተያይዞ አንዳንድ ሰዎች ድምፃቸውን አሁን ሲያሰሙ ምናልባት የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ ለአቅመ አዳም የደረሱ ከሆነ ያኔ መረጃ አልነበራቸውም። ግን ያን መረጃ ባይኖር ወደኋላ ተመልሶ ማንበብ ነው። ልክ እንደዛ ነው የሚገርመኝ። አሁን እኛ አብዩ የሚባሉ ሰው እኔ ቲፔሌፍ አገዛዝ ሰው አብዩ የሚባል ሰው አላውቅም። የት እንደነበረም በፍጹም ትዝ የሚለኝ ሰው አይደለም። እርግጥ ነው የቲፔሌፍ ሰዎች ሲሄዱ የቲፔሌፍ ደጋፊዎች ከዝምታ ወደ ተቃውሞ የገቡ አሉ። ያኔ አይደግፉም፣ አይቃወሙም። ስልጣኑ መንግስቱ የኛ ነው፣ አደባባይ ወጥተን ተከራከርንለትም አልተከራከርነትም ስልጣኑ በእጅም ነው። ስለዚህ ዝም ብለው ቁጭ ያሉ ሰዎች ነበሩ። ድንገት ቤተ መንግስት ሲወጣ ሲለቅ ግን የተንትናሉ ያሉ ሰዎች አሉ፣ ተቆጥተው የወጡ አሉ። ቲፔሌፍ ካምፕ ነው እንግዲህ። እኚህ ሰው ደግሞ ከቲፔሌፍ ካምፕ አይደሉም እንደምሰማው። ድንገት ሰው ቲፔሌፍ ቤተ መንግስት ሲለቅ ያ የመከራ የግፍ አገዛዝ ያ የዘረኝነት ስርዓት ሲያበቃ ሰው እንዴት ይነቃል? ወይስ ያ የዘረኝነቱና እንትኑ ስርዓት ምቾት የሰጣቸው ሰዎች ነበሩ ማለት ነው። እና የኝን ሰው ነገር ሳይ ህወሓት ተመልሶ ቤተ መንግስት ሲገባ እንደገና ድምፃቸውን ማጥፋት የሚችሉ ይመስለኛልና ለህወሓት ያለ ፍቅር ብዬ ነው የምወስደው። የመብት ትግል፣ የህዝብ መበደል፣ የህዝብ መከራ እነዛ ሁሉ አሰቃቂና የሰቆቃ ዓመታት በነበሩበት ወቅት አላየሁም አልሰማሁም ብሎ ተጠቅልሎ ተኝቶ የነበረ ድንገት ቲፔሌፍ ከቤተ መንግስት ወጣ ሲባል ፊት መስመር ላይ ሲወራጭ ሲታይ አንዳንዴ እንዲህ አይነት ሰዎች አስፈላጊው መልዕክት አስፈላጊ ነው። ኢስማኤል እና ኦባንግ ይላል ገዱ አባይ ምናምን። ኦባንግ መቼም ያኛው ኦባንግ እንዳልሆነ ተስፋ አደርጋለሁ። እርግጠኛ ነኝ እሱ አይደለም። እሱ ሌላ ዓለም ውስጥ ነው ያለው እንደምሰማው። እንዲህ ደልድለው ከጨረሱ በኋላ ለአንዳንዶቹ አሰላለፉ ምቾት የማይሰጣችሁ ከሆነ ድልድሉ እንደገና ተነጋግረን፣ ምክንያቱም ከአንዳንድ ሚዲያዎች ጋር ላይጣጣሙ ይችላሉ። ስለዚህ እንደገና እየተነጋገር ደግሞ ከሚዲያዎቹ ጋር ራሳችሁም እየተደዋወላችሁ ማስተካከል ትችላለች። ይህ ሁሉ ሽር ጉድ ምን ለማድረግ ነው? ተናገራችሁ፣ የሽግግር መንግስት ተባለ። የሽግግር መንግስት መግለጫ ወጣ። 6 ነው 7 ሰው ስክሪን ላይ ወጣ። ቅዳሜ ነው። እሁድ ዕለት መነጋገሪያው እየሰለለ ይመጣል። ሰኞ ዕለት ሌላ አጀንዳ ውስጥ ሰው የራሱን መደበሪያ እንዲህ አይነት ነገር ውስጥ ይቀጥላል እንዴ? በሌላ በኩልም ኃላፊነት አይሰማም ለሆነ አካል? እንዲህ አይነት ስብስብ ጫፍና ጫፍ ያለ ሀገሩን ከመጀመሪያው ጀምሮ በሁከትና በግርግር እንዲሞላ ያደረገ አንዳንዱም ተመልካች መብት ትግል ምን እንደሆነ የማይገባው ይሄ ተሰባስቦ የሆነ ነገር ቢሳካለት ምን ሊያመጣ ይችላል? የሽግግር መንግስት ስልጣን ላይ ያለው መንግስት ምን ይቀበላል? የጸና የተረጋጋ መንግስት፣ የሁከት መንግስት፣ የመዋጮ የግርግር መንግስት ምን ያደርገዋል? እነዚህ ኃይሎች እሺ የኢትዮጵያ መንግስት እምቢ ካለስ እንደሚል ግልጽ ሆኗል። ማንን ተመርኩዛችሁ በማን ተደግፋችሁ ምን ለማምጣት ነው? ፋኖ ነው? ሸኔ ነው? ቲፔሌፍ ነው? የኤርትራ መንግስት ነው? ኢትዮጵያ ውስጥ የሽግግር መንግስት ለማምጣት የሚያስችል አቅምና ቁመና ያላቸው ወይስ አልቡራን ነው? ከእንዲህ አይነት ቅዠት ሰው ለምንድን ነው ያወጣው?
ንዴትን ምናምን ይኖራል። በተለያየ መንገድ የሚያበሳጭ ነገር በየግል ሊኖር ይችላል። የግል ብስጭትና ንዴት ወደዛ መተው ነው። በግልልህ ሀገር ላይ ህዝብ ላይ የመከራ የስቃይ የሰቆቃ ጥሪ ማድረግ ወንጀል ነው። አንዳቸውም ስልጣን ላይ ያለው መንግስት በዚህ በኩል የሚል እስካሁን ድረስ ያስረዱ ሰምቼ አላውቅም። ሄዶ ጦርነት ይላሉ። ጦርነቱ ማን እንደፈጠረው የራሳቸው የሚደግፏቸው ኃይሎች መሆናቸው ግልጽ ነው። የመጀመሪያ የሁከት ዓመታት ዛሬ ሽግግር መንግስት የሚባለው ለፊት መስመር ላይ ያሉት እነ ጀዋር ናቸው ኢትዮጵያን የሁከት ምድር ያደረጓት። የመጀመሪያዎቹን ዓመታት የህዝቡን የለውጥ ተስፋ ጥያቄ ውስጥ ያስገቡ። እነዚህ ምን ተዋድ ነው ቢሳካላቸው ሀገር ያፈርሳሉ እንጂ ሀገር ያቆማሉ? የሽግግር መንግስት ያስፈልጋል የሚል ደግሞ እርስ በርስ የሚያስፈልግበት ተብሎ 9 ነጥብ ምናምን የተበተነውን ደግሞ አይቻለሁ። ያው ውስጥ የበተኑት ማለት ነው። ፓርቲዎቹ አሁን ምርጫ የሚወዳደሩት በቂ ቁመና ስለሌላቸው የሽግግር መንግስት ከሚያስፈልግበት አሰቂ ነገር ነው። የሽግግር መንግስት በቂ ቁመና ከሌላቸው በቂ ቁመና ያለው መንግስት አለ። ስለዚህ ለሚቀጥለው 5 ዓመት በቂ ቁመና እንዲያደራጁ ስራ መስራት ነው። እየጎመዡ ፋኖ ሸኔ የሆነ ኃይል መጥቶ ስልጣን ይይዛል፣ የዛ ጊዜ መዋጮ መንግስት ውስጥ እንገባለን እያሉ እየጎመዡ ከመቀመጥ ከእውነታው ጋር ራስን አስማምቶ ለቀጣይ ራስን ማዘጋጀት ነው የሚበጀው። ስለዚህ የፓርቲዎቹ ደካማነት የሽግግር መንግስት የግድ የሚል አይደለም። ጠንካራ ፓርቲ አለ፣ ገዢ ፓርቲ። የእነሱ ድክመት ውስጥ የስልጣን ያለው መንግስት ያደረገው ነገር ካለ ያንን ማንሳትና መከራከር ነው። ይሄን እንዲስተካከል ግፊት ማድረግ ነው። ባለ ጸጥታ ችግር ምናምን ያለ የጸጥታ ችግርማ ጸጥታው ችግር እንዲታወክ እንዲቀጥል እያደረጋችሁ ያላችሁ ሰዎች የጸጥታው ችግር እንዲታወክ የጸጥታው ችግር እንዲቆም ጸጥታ ሰላም እንዲረጋገጥ እንደዚህ ጋር መዋጮ ማድረግ ነው። የሀሳብ መዋጮ፣ ሌላ ነገር ማድረግ አይቻልም። ያ ማለት የሚተኩሱትን ሰዎች እረፉ ማለት ነው። ተደራደሩ፣ ተነጋገሩ ማለት ነው። ስልጣን ላይ ያለው መንግስት እነጋገራለሁ ብሏል። በገሃድ የሚታይ መንግስት መሬት ላይ ያለው መንግስት ቤተ መንግስት ያለው እንድነጋገርና ችግር እንፍታ ሲል ከተማ ገብቶ ከተማው ደግሞ ፎቶ ተነስተው የሚወጡ ከዛ በኋላ አድራሻቸው የማይታወቅ ሰዎች አልነጋገርም እያሉ ነው። ስለዚህ ይህንን ተነጋገሩ ብሎ እነሱን ግፊት ማድረግ ነው። ከተማ በማቃጠል ንጹሐንን በመግደል 1 ኢንች ወደ ቤተ መንግስት የሚያስጠጋ ነገር የለም። ስለዚህ ሰላም ቢያንስ የገበሬው ህዝብ ሰላሙ እንዲረጋገጥ እነዚህን ሰዎች ተኩሰው የሚያመጡት የሚለውጡት ነገር እንደሌለ ከበቂ በላይ ግልጽ ሆኗል። ምናልባት መንግስት ቢዳከም እንኳን የሚከተለው አደጋ ስርዓት አልበኝነት በየአካባቢው ይነሳል እንጂ አነስተኛና ጥቃቅን ቡድንና ስብርባሪ ኃይሎች ተሰባስበው መንግስት ሊሆኑ አይችሉም። እነዚህን ኃይሎች በተለያየ መንገድ የሚደግፍ ሰው ኢትዮጵያ ውስጥ ሰላሟ በተለይም ገበሬው የገጠሩ ህዝብ ሰላሙን እንዳይረጋገጥ በሱ ላይ መፍረድ እንጂ በእነዚህ ኃይሎች የሚለወጥ የሚመጣ የሚሄድ መንግስት እንደሌለ አይኑን ገልጦ መሬት ላይ ያለውን እውነታ ዳሶ ለሚመለከት ሰው ሁሉ ግልጽ ነው። ስለዚህ የሽግግር የመዋጮ የምናምን የግርግር መንግስት ለኢትዮጵያ አይጠቅማትም። እስካሁን በዚሁ ነገር ላይ ተመጣ። ከዚህ በኋላ ለምንድን ነው ሰው እውነታውን አይቶ ነገሮችን ገምግሞ ሰውንም ፍቱት። የሆነ ዘግታችሁ ያስቀመጣችሁ ሰው አለ፣ ግራ ቀኝ የማያይ በመሸ በነጋ ቁጥር መንግስት ሲሄድ ተስፋ እያደረገ የሚጠብቅ አይኑን ሲገልጥ ደግሞ መንግስት እየጠረከረ ወደ ቋጠኝነት እየተለወጠ ሲመጣ የሚደነግጥ
አንዳንዱ ደግሞ የታደለ በእነሱ አይነት የታደለ እዛው ቆሞ ምን እየተካሄደ እንደሆነ ማያይ ተስፋ እያደረገ በየቀኑ መንግስት እየሟሟ መጨረሻ ላይ መውደቂያው ደርሷል ብለው እየነገሩት የዛሬ 8 ዓመት አብቅቶለታል ያሉት ናቸው እኮ እነ ጀዋር ማነው እነ ልደቱ። ቪዲዮ እኮ ነው ከዚህ ቀደም አሳይቼዋለሁ። ሀገሩን መቆጣጠር አልቻለም ይል ነበር የዛሬ 8 ዓመት ገና ለውጡ በመጣ ቁጥር ሀገር መቆጣጠር እንዴት እንደሆነ አሁን አሳይቶታል። ቢያንስ ከተማ ውስጥ ረብሻ፣ ሁከት፣ ግርግር መፍጠር ዛሬ የለም። ሽፍቶች አሉ፣ የተደራጁ ሽፍቶች አሉ። ያው እነሱን ቢያንስ ሽፍትነቱን ሲጀምሩ ከነበሩበት ሁኔታ አንጻር እየፋፉ ያሉት ሚዲያ ላይ በተግባር ደግሞ እየጫጩ መሆናቸውን ከተማ ገብቶ ፎቶ መነሳትና እስከየት ምንድን ነው ሀብት ንብረት መውደም የህልውና ማረጋገጫ አይደለም። ያውም የኢትዮጵያ ሀገር መከላከያ ሰራዊት ነበር ሲወጋቸው የነበረው። መከላከያ ዋና ጉዳይ አለብኝ ብሎ ጥሎ ሲወጣ መከላከያ በሌለበት ከሚሊሻ ጋር ሚሊሻ ገሎ ቤት ንብረት አውድሞ ገና በደንብ መዋቅሩ ያልተዘረጋውን የአማራ ክልልን የጸጥታ ኃይል ድንገት ጥቃት ሰንዝሮ ያው መልሶ እነሱ ናቸው ድራሻቸውን የሚያጠፏቸው። እና ይሄ ኃይል እንዴት ሆነ መንግስት ይሆናል? መንግስትነት በጨበጣ አለ እንዴ? የጨበጣ ትግል፣ የጨበጣ ምኞት፣ የጨበጣ ግርግር በአጠቃላይ ህዝብ ላይ የተወሰነ ነገር ተጽዕኖ ችግር ከመፍጠር ውጭ የሚሄድ መንግስት የሚመጣ ቡድን የለም። ሊኖርም የሚችልበት ሁኔታ ተዘግቷል የሚለው ከሚገልጸው በላይ ተዘጋ መሆኑን በዚሁ አጋጣሚ ማስተዋስና ሰው ወደ ህሊናው ከተጨባጭ እውነታ ጋር ራሱ እንዲያስማማ በየጊዜው ጥሪ ማድረግ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ መጋቢት 1 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ መጋቢት 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።